ሶፊ የተቀጠረችበት ቢሮ ላይ ኃላፊ ሆና ሰራተኞችን እየቀጠረች እየመረጠች የምትቀጥር ሴት ናት። ነገር ግን ደግሞ እሷና ባለቤቷ በብር እያታለሉ ወይም ደግሞ የተጠሩትን ሰዎች ተሳስታቸዋል እያለች ነገር ግን ለነዛ የተባለውን ስራ ለሌላ ሰው እየሸጠች እያጭበረበረች ከባለቤቷ ጋር ትኖራለች። ኑኑም ሰራተኛ መስላ ትገባለች እዛ ቤት። ምክንያቱም ደግሞ እየሮጠች ትገባና የሆነ እብድ ነገር አባረረኝ ብላም ትላለች። ባለቤቷም አዝኖላትኝ ቆይ ምን ሆነሽ ነው? ለምንድን ነው እንደዚህ ሆንሽው? ብሎም ስላትኝ እኔ እንጃ ብቻ የማላቀው እብድ ነው ያባረረኝ ትላለች። ኑኑ ይህን ችግራቸውን ስለምታውቅና እንዲሁም ደግሞ ማጋለጥ ስለምትፈልግ ነበረ። በይሻውን በቃ ግቢ ይሏታል። እሷም እሺ ትልና ትገባለች። በቃ በባካችሁን እዚህ እናንተ ቤት ሰራተኛው ላገልግላችሁ ብላ ትላለች። ባለቤቷም ደግሞ ስለወደዳትኝ እሺ በቃ እዚህ መስራት ትችላለች ሲላትኝ፣ ሶፊ ግን በፍጹም ደስ አላላትም ነበረ። ከየት እንደመጣች እንኳን ሳናቅ እንዴት ነው ቆይ ግን አምነን እዚህ የቤት ሰራተኛ የምናስገባት? ለምሳሌ ተያዥ የላትም ቆይ ግን ለምንድን ነው ትላለች። ባለቤቷም ደግሞ በፍጹም እሷ በጣም ምስኪን ልጅ ናት፣ እናም እንደዚህ አይነት መጥፎ ነገር የምታደርግ ልጅ አይደለችም፣ እባክሽን ተያት በቃ ትስራ በማለት አምናታል። ሶፊ በቃ እሺ ብላ አምና ኑኑ ስራ እንድትሰራ ትቀጥራታለች። እናም ከዚህም በፊት ስራ ወጥቶለትኝ ሊቀጠር መጥቶ እንዲሁም እናቱን በቃ እማዬ ዛሬ ስራ አገኘሁልሽ ብሎ እናቱን በጣም ለብዙ አመታት ስራ አጥቶ ሲንገላታ የነበረው ልጇ ዛሬ ስራ ስላገኘላት በጣም ደስ ብሏትኝ በቃ ሂድና ተቀጥረና ስራህን እኔም ደግሞ ቤት ውስጥ አዘጋጅ ይጠብቃለሁ ብላ እናት በደስታ ስታዘጋጅ የነበረውን ነገር ግን ደግሞ ልጅ ሊቀጠር ሂዶ ያንተ ስም በስህተት ነው እናም ይቅርታ አድርግልን አንተ አልተጠራህም ብላም ትለዋለች። ቆይ እንዴት እንደዚህ ሊሆን ይችላል በማለት ሲጠይቃት እንግዲህ ይህን ስህተት እኔ ነኝ የፈጠርኩትኝ፣ በስህተት ነው የስም መመሳሰል ነው እና አንተ ሳትሆን ሌላ ሰው ነው ልክ በአባት ስም ትለያያላችሁ፣ እሱ ደግሞ መጥቶ ስራውን ቀጥሏል፣ እባክህን ይቅርታ አድርግልኝ ብላ ትለዋለች። እሱም በጣም ያዝንና ይመጣና መንገድ ላይ መኪና ያጠበ ብር ካሰጣችሁኝ እያለ እናቱን ለማሳመን ወይም ደግሞ እናቱን እንዳታዝንበት ሲያደርግም ነበረ። እናም በሁለተኛ ቀንም ስራ ሲሄድ የመኪና ማጽጃዎችን ሰብሰብ አድርጎ ሲሄድ እናትየውም ደግሞ ቆይ ለምንድን ነው ይህንን ኮተት የምትይዘው ብሎ ትላለች። ተሳስቶ መኪና ስለማጸዳ ይላታል። ቆይ ምን አይነት ስራ ነው የገባው ብላ እናቱም በጣም ትበሳጭበታለች። እኔ የገባው ስራ ያው መኪናዎቹ የሚታጠቡበት ምናምን እዛ ጋር ኃላፊውኝ ስለሆነ ስለዚህ እንዴት ማጠብ እንዳለባቸው ለማሳየት ነው እንጂ የኔ ስራዬ እንደዚህ አይደለም ብሎ እናቱን ያሳምናታል። እናቱም በቃ እሺ ልጄ ብላ ቦርሳውን ይዞ ሲሄድ እና መንገድ ላይ ልብሱን እየቀየረ ከቤት ሱፉን ለብሶ ይወጣል። ውጭ ግን ደግሞ ልብሱን እየቀየረ ይመጣል። እናም ይህን ያየች ኑኑ ቆይ ምንድን ነው ብላ ትጠይቀዋለች። ሁሉንም ነገር ይነግራታል። በቃ እሽናና ቤት ገብተህ ቀይር ትለዋለች። እኔማ ቤት ገብቼ አልቀይርም የሆነ ነገር ብታደርግኝስ ይላታል። እሷም ደግሞ በፍጹም ምንም ነገር እንደማታደርገውና ከዛም ሲቀጥል ደግሞ ይህ ቀን እንደሚያልፍና ነገር ግን ልትረዳው እንደምትፈልግም ትነግረዋለች። እና አሁን እዚህ ቤት ጥበቃ መስለህ ግባ ትለዋለች። እንዴት ብዬ ገባለሁ ይላታል። ምክንያቱም ደግሞ ባሏና እንዲሁም ደግሞ ሶፊ ሲያወሩ ሰምታለች ኑኑ። በቃ እንደዚህ አድርጌ እኮ ስምህ ተቃይሯል ወይም ደግሞ የስም መመሳሰል ነው ብዬ እኮ ሌላ ሰው አስገባውበት እና ታዲያ ብሩን ተቀብለሻል ይላታል። እሷም ደግሞ አዎ ብሩን ተቀብያለሁ ብላ ትላለች። ይህ ማለት እንግዲህ ለዛኛው ስራ የወጣለትን ሶፊ ሽጣዋለች ማለት ነው ለሌላ ሰው። እናም ባለቤቷም ብሩን ተቀብለሻል ወይ ሲላት ነበረ። ይህን የሰማችው ኑኑ በጣም ትናደዳለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። የእናት ዋጋ ስንት ነው የሚል ርዕስ ቀጣይ ክፍል ድራማ በጣም አሳዛኝና እንዲሁም አስተማሪ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቀጥታ ወደ ቪዲዮ ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ ዱቅ አድርጉ። ኑኑም የሰዎቹን ሚስጥር ለማውጣት ስለምትፈልግ ነበረ። እናም እሺ በቃ ብሏት ልጁም ከዚህም በኋላ ከዚህ ቤት እንደ ጥበቃ ሆኖ እንዲገባ ታደርገዋለች። እናም ልብስን ቀይረህ እና ጥበቃ ብሉ ደላላ ልኮ ነበር ብለህ በላቸው ብላም ኑኑ ትላለች። እሱም መጥቶ
ጥበቃ ፈልጋችሁ ነበር እና ደላላ ነው የላከኝ ይላታል። ሶፊም ደግሞ ተሳስተሃል፣ እኛ ጥበቃ አንፈልግም ትላለች። ይህ ደግሞ በመጀመሪያ ሶፊን ደግሞ ሰው እንዲያስደነግጣት አድርጋለች ኑኑ። ምክንያቱም ደግሞ ያን ጥበቃ እንድትቀጥረው ስለምትፈልግ ነበረ። እናም ሶፊ ስትመጣ ልክ ንቅ አድርጎ ከዛም በላይ ያስፈራራታል። ኑኑም ትመጣና ልቀቃትልና የቆሸሸ ውሃ ይዛ ነበረ እሱን እላሌ ትደፋዋለች እንዲለቃት። ከዛም ለቋት ይሮጣል እና ስለዚህ ይሄውልሽ ጥበቃ የሚለው ልጅ ሲመጣ ደግሞ አንፈልግም ስትለው ይሄማ እንደውም በጣም አሪፍ ነገር ነው፣ ለደህንነትሽ ራሱ አሪፍ ነው፣ ይኸው እየገጠመሽ ነው የተሻላለት፣ ስለዚህ ጥበቃ መኖሩ በጣም ጥሩ ነው ትላታለች። እሷም ደግሞ እስኪና በቃ ጥበቃ ቆይ ለማንኛውም ከባለቤቴ ጋር እናውራ ብላ እሱም እሺ ይላል። ባለቤቷ ጋር ያወራሉ። ባለቤቷም ደግሞ ጥበቃ ምን ያደርጋል ማሬ፣ አንድ ቀን ሌባ ተተናኮለ ብሎ ጥበቃ መቅጠር አይከብድም ይላታል። ሶፊም ደግሞ ጥበቃ እንደሚያስፈልጋቸው ትነግረዋለች በተደጋጋሚ። ቆይ ግን ሌባው አንድ ቀን መተናኮል አለበት ነው ብለህ የምታስብ ብላ ሶፊም ታኮርፋለች። እንደዛ ማለት እኮ አይደለም፣ ግን በቃ አንቺ ከፈለግሽ እሺ ይሁንልሽ ይቅርታ ይላታል። ሶፊም ባሏን በጣም አመሰግናለሁ እሺ በቃ ትልና ጥበቃውን ጠሩታል። ሶፊም በቃ ልጥረውና አንተ አውረው ብላም ትላለች እና ጥበቃውንም ትጠራዋለች። ይገባል። እሺ ማን ነው ስምህ ይለዋል። ቸር ይባላለሁ ብሎም ይላል። እንግዲህ ይህ ግቢ እንደምታየው የተከበረ ግቢ ነው። ስራንም በአግባቡ ትሰራለህ፣ እንዲሁም አትክልቶችንም ትኮተኩታለህ ብሎ ይለዋል። ጥበቃውም በስራው ተሰማምቶ አረ ምንም ችግር የለውም ያሉኝን ነገር እሰራለሁ ይላል። እሺ ደሞዝ ደግሞ በወር 2000 ብር ነው ብሎም ይለዋል። አንድ አትክልት በስህተት ከደረቀ ቅጣትህ 500 ብር ነው። ማታ ደግሞ እኔ አምሽቼ ስመጣ ከተኛህና ቶሎ ካልከፈትክልኝ ቅጣትህ 1000 ብር ነው። እናም የወር ደሞዝህ መክፈል ካልቻለ ራሱ ከቀጣይ ደሞዝህ የሚቆረጥ ነው ይለዋል። እሱም በጣም ያዝናል። ምክንያቱም ደግሞ ገና ይህን ስራ ሳይጀምረው ብሩን መቆራረጡን ሲጀምር በጣም ሌቦች እንደሆኑ ሰዎቹ ተረዳንም። እሱም ምንም አማራጭ ስለሌለው ብቻ በቃ እሺ ችግር የለውም ይላል። እሺ እንግዳውስ ሂድና አሁን አትክልቶችን ኮትኩታቸው፣ ቤትን አሳይተዋል አይደል ብሎም ይለዋል። ቸሬም አዎ አሳይተውኛል ብሎ እሺ ብሎ ወደ ስራው ይሄዳል። ኑኑ ጋ ይመጣና ቆይ አንቺ ግን ምን አይነት ቤት ነው ያስገባሽኝ? ደሞዜን እኮ ጨርሰው ቆረጡትኝ ይላል። እና ታዲያ ደሞዝህ ተቆርጦ ካለቀ ቀጣይ ወር ጨመርላል ተብሌል ብላም ትለዋለች። ታዲያ ተደብቀሽ እያዳመጥሽ ነበር ብሎ ይላታል። እንዴ እና ታዲያ እዚህ ቤት ለምን ገባው ይመስላል ብላም ትለዋለች። አንተ ውስጥ ገብተህ ዶክመንቶችን ፈልግ፣ እኔ ደግሞ ውጭ ያለው ትለዋለች። እሱም ደግሞ እንዴ እንደዛም አይሆንም፣ ባይሆን እኔ ውጭ ልሆንና አንቺ ገብተሽ ዶክመንቶችን ፈልጊ ይላታል። ኑኑም ደግሞ ምክንያቱ ምንድን ነው ብላም ትጠይቀዋለች። ምክንያቱማ አንቺ ውጭ ካዩሽ ሌላ ነገር ይጠረጥ